ተሳክቶልኝ ማታ አይ ልጅነት ሕልሜ በጊዜ ተፈታ ያበራሁት ሻማ ሞቅ አለ ጎጆዬ በራሴ ተማመን ኮራው በምርጫዬ ያበራሁት ሻማ ሞቅ አለ ጎጆዬ በራሴ ተማመን ኮራው በምርጫዬ ተወዳጅ ጅረቴን ፍቅሬን ጎኔን ይዤ የትዳርን ምስጢር በትር ተመርኩዤ ረዥሙን ሕይወት ጉዞ ጀምሬያለሁ በራሴ እምነት አለኝ በደስታ እኖራለሁ አይ ሚስጥር አለው ትዳር ሚስጥር አለው በቃል ኪዳን ጸንቶ ሲዘልቁ ብቻ ነው አይ ትርጉም አለው ትዳር ትርጉም አለው በቃል ኪዳን ጸንቶ ሲዘልቁ ብቻ ነው ምኞቴ ተሳክቶልኝ ማታ አይ ልጅነት ሕልሜ በጊዜ ተፈታ ያበራሁት ሻማ ሞቅ አለ ጎጆዬ በራሴ ተማመን ኮራው በምርጫዬ ያበራሁት ሻማ ሞቅ አለ ጎጆዬ በራሴ ተማመን ኮራው በምርጫዬ ዘመናት ጥሜ መልስ ያገኘሽልኝ ውብ ጽጌረዳዬ ውዷ የኔ እመቤት ሐሳቤን በተግባር ያቀናጀች ኩራት ለመንፈሴን የመገበችኝ አይ ሚስጥር አለው ትዳር ሚስጥር አለው በቃል ኪዳን ጸንቶ ሲዘልቁ ብቻ ነው አይ ትርጉም አለው ትዳር ትርጉም አለው በቃል ኪዳን ጸንቶ ሲዘልቁ ብቻ ነው ምንኛ ታደልኩኝ ታነጽኩኝ በመግባር በእድሜ እድገታየሁ
ኮራው በኔ ምግባር ለአደባባይ ዝና ለክብሬ ቆመች ኮራው በምርጫዬ ሁለንተናዬ ነች አየሁት ምኞቴን ተሳክቶልኝ ማታ የልጅነት ህልሜ በጊዜ ተፈታ አየሁት ምኞቴን አየሁት ምኞቴን እናመሰግናለን አብርሃም ጸጋዬን እጅግ አድርገን እናመሰግናለን። እንዴት ነው ቀጣይ ተረኛ ግቢ ኖር ይሆን ምኞታችሁ የተሳካላችሁ? ለማንኛውም የደረጀ ደገፋውን አየሁት ምኞቴን ነበረ አብርሃም ጸጋዬ በኤልኤም 3 ተወክሎ ያቀረበልን። እንዴት ነበር? እንግዲህ እናንተም በየቤታችሁ የሆናችሁ ሁሉ ቀጣይ ሳምንት መሻገር አለበት የምትሉት ኮዱን በማስቀደም በ8222 ያልተገደበ ድምጻችሁን መስጠት ትችላላችሁ። በዚሁ የዚህ ሰዓት አጋሮቻችንን እናስታውሳችሁ። አዋሽ ባንክ፣ ኢትዮ ቴሌኮም፣ ንግስት የንጽህና መጠበቂያና አያት ሪል ስቴት የዚህ ሰዓት አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። ቀጥታ የማልፈው ወደ ዳኞች ነው። ዳኞች አስተያየት ብቻ። እናመሰግናለን አለም። አብርሃም አየሁት ምኞቴን የደረጀ ደገፉ በብዛት በየሰርጉ ምንሰማው በጣም ውብ የሆነ ሙዚቃ ነው ምርጫህን ያደረከው። እንደሚታወቀው ድምጻዊ ደረጀ ደግሞ አንበሳ ድምጻዊ ነው እና ብዙ ነገሮችን እንግዲህ ሰምተሃል። በነገራችን ላይ ይሄ ሙዚቃን ለብሩኬ መምረጥ እፈልጋለሁ። በዚህ አጋጣሚ ተቀብለሃል? አሜን ነው እንጂ አሜን ነው። እንደዚህ ተደስቶ አይቼው አላውቅም። ለምንድን ነው ሰሪ ሻፍተር ዘሾው ምክንያቱም ድምጻያኖች እናንተ ልታዝናኑን ስላልቻላችሁ እኛ እየፈጠረን በሆነው እንግዲህ ባልሆነው በእናንተ አጋጣሚ ምክንያቱም ብሩኬ ነግረናል ተራው ሲደርስ ይሄ ሙዚቃ ለምን እንደመረጥኩለት። ይህ ሙዚቃ በተሻለ ላንተ ጉሮሮ በጣም የተስማማ ነበር። ስትጫወቻቸው ብዙ ሙዚቃዎችን እንግዲህ ያው ሰምቻለሁ። እንደ ችግር እዚህ ሙዚቃ ላይ ያየሁት ምንድነው አልፎ አልፎ ፈጠን የምትለው ነገር አለ። ይታወቃል አዋልክ አይደል? እና ለምሳሌ ብዙ ጊዜ ላግ የሚያደርጉ ድምጻዮች አሉ። ምንድነው ሪትሙን ትንሽ ያስቀድሙታል ከሙዚቃው ሳብ እያደረጉ። አንዳንድ ሙዚቃዎችን ቀድመው ይገቡና ጠብቀውት ይሉታል። ይሄኛው ግን እንደሱ አይነት ስሜት አይደለም። በቃ ፍጥን ስትል ሙዚቃውን ረበሽ ያደርገዋል እና እንደሱ ባይሆን። ሌላው ደግሞ አቀርቅረ ነው የምትዘፍነው እና አንዳንዴ ለምሳሌ እቴስ እርግሽለት ምናምን ቢዘፈን ማቀርቀር ይኖርባል። ለሌላ ይሄ የደስታ ነው፣ በጣም የደስታ ዘፈን ነው። አየሁት ምኞቴን የሚል ካራክተር ያለው ነው። ለራሱም የሚዘፍነው ነው፣ ለሰውም የሚዘፍነውና እንደዚህ አይነት ደስታዎችን ዘፈኖችንም አንዳንዴ ግጥሞችንም ስሟቸው እየሳክ እየዞርክ ብታደርገን እኛን ትይዘናል። ስለዚህ ፊልሙን ተመልከታቸው። እነዚህ ነገሮች ትምህርት ይሆናሉ። ገና አብረን እየሰራን አብረን እያደገን ስለሆነ ነው። ከሞላ ጎደል በጣም ጥሩ ነበር አብርሃም። እሺ አብርሃም ጸጋዬ የደረጀ ደገፋውን አየሁት ምኞቴን በጣም ጥሩ ምርጫ። አማን እንዳለው ከቀድሙ ዜማ በደም ጉሮሮ ላይ ይሄ በደም ተመችቷል። በጣም የሚያምር ድምጽ ነው ያለህ አብርሃም። ይሄን በጣም ማወቅ የሚገባ ነገር ነው። እንዴት ልጠቀመው የሚለውን ግን ሁሌ እንድታስብበት የተወሰኑ ሀሳቦችን እዚህ ጋር ልሰጥ ፈልጋለሁ። ዜማ ምንድነው ይፈልጋል ብለህ ስታስበው እንዲህ ሽክፍና ጥንቅቅ ያለ ነገር ይፈልጋል። አንዳንድ ቦታ ጋር እንደዚህ ጉልበት ተልቅቅ ስታረገው የዜማውን ካራክተር እንዳያጣ ትንሽ ቆጠብ የማረግ ነገርና እንዴት ነው የዜማውን ውበት እንዲያመጣ መጠንቀቅ ያስፈልጋል ማለት ነው። ቀደም የሚለውን ብቻ ነው አማን የሰማው። አንዳንዴ ደግሞ ላግ እንዲህ ቀረት የምትለው አለና ይሄ ዘፈን ሰርግ ላይ ሲዘፈን ሙሽሮቹ ምንድነው የሚያደርጉት? ተነስተው ቫልስ የሚሉትን የፈረንጅ ዳንስ ይደንሳሉ አይደል? እና ሊደነቃቀፉ ነው። አንዴ የሷን እግር ሊረግጥ ነው ወይ የሱን እግር ልረግጥ ነው። ስለዚህ አንተ ሪትሚካሊ በጣም እንደዚህ ሻርፕ መሆን አለብህ። እንደዚህ የቫልስ ዳንስ የሰው ሰርግ ላይ ሄደ ሙሽሮቹን ልጥላቸው ሆነ ማለት ነው። እንደሱ እንዳይሆን እንደገና አማን የነገረ ነገር የሰርግ ነው፣ የደስታ ዘፈን ነው። ምኞቱ ተሳክቶለት የሚዘፍን ሰውን
ዘፈን ደስ ብሎ ፈገግ ብለህ ነው ልዘፍን የሚገባው። ሙሽሮቹ ካንተ ሊጋባባቸው የሚገባው ስሜት ያንን ነው። እድምተኛውም እንደዚሁ ማለት ነው። ከሙሽሮቹ ውጪ እኮ ሌሎችም ትናንሽ ሰርጎች አሉ አይደል? አብረው ሊደንሱበት የሚችሉ ሙዚቃ ነው። ስለዚህ ያንን ስሜት እያሰብክ ነው መጫወት የሚገባህና ይሄን ነው ልነግርህ የምፈልገው። በተረፈ ብዙ ነገሩ ጥሩ ነው። አንዳንድ ቦታ የቅኝት ይሹ አለው፣ እሱንም ማስተካከል። ይሄኛው በደንብ ከቅድሙ ጉሮሮ ላይ ተመችቷል። አብርሃም እኔም ጋር በጣም አሪፍ ነው። በጣም ነው የወደድኩት። ይሄ ዜማ ያንተን የድምጽ ውበት እና ፐርፎርማንስ በደንብ የሚገልጽ አንደኛ ይሄ እንጉርጉሮ በጣም በጉጉት የሚጠበቅ ነው እዚህ ዜማ ላይ። በቃ ውበቱ የሚጀምረው ከእንጉርጉሮ ነው የዜማው። ለተወዳዳሪ ደግሞ ክብደቱ የሚጀምረው ከእንጉርጉሮ ነውና በጣም አሪፍ ነው እንጉርጉሮን የሰራኸው። እንጉርጉሮ ጋር የነበረው የቅኝት ችግር ነው እንጂ ከርቦቹ፣ ቅላጼዎቹ ምናምን በደንብ በቃ ዲቴይል ነው ያዜምካቸው። ሌላው ይሄኛው ዘፈን ፒውርሊ የሞደርን ቶን የለውም አይደለም። ራሱ ደረጀ ትንሽ የፎክ ፊል አለው ሲዘፈን፣ የቱባ የባህል አይነት ስሜት አለውና እሱም አልቀረም ደግሞ በደንብ ነው የመጣው። በጣም ቆንጆ ነው። ጉልበት በጣም የሚደንቅ ነው። ግን ደግሞ ጉልበት አለን ብለን ሁል ጊዜ ልቅቅ ማድረጉ ደግሞ ጥፋት ይሆናል ብለን እንላለን። ሶ ጉልበት ሲኖረን አድቫንቴጁ ምንድነው? በሚፈለገው ልክ ለመመጠን እድል ይኖራል ማለት ነው። ስለዚህ በሚፈለገው መጠን መመጠን ነበር ትንሽ ችግሩ እዚህ ጋር። አሁን ወደ ላይ የሚወጡት ዜማዎች ላይ በጣም ኤክስትሪምሊ ጉልበት ተጠቀምና ውበቱ እየጠፋ ነው የሚሄደው። ስለዚህ እሱን ማኔጅ ማድረግ ነገር ነው። አሁን አንተ ሁሉም ሪሶርስ አለ፣ አጠቃቀሙን እንዴት አድርጌ ልጠቀመው የሚለው ነገር ነው አሳይመንት የሚሆነው። ከዛ ውጪ ቅኝት ላይ የሚሰሙ ችግሮች ነበሩ። ከሪትም ጋር በተያያዘ አማን ፈጠን ትላለህ አለች፣ ሹሜ ላግ ታደርጋለህ አንዳንድ ቦታ። ይሄ ሲደመር ኳንታይዝድ የመሆን ችግር አለ ማለት ነው። ኳንታይዜሽን ሪትም ላይ በቃ ሁሉ ቦታ ላይ ልክክ ብሎ መዝፈን መቻል ነው። ስለዚህ ከሪትም ጋር ያለህን ነገር በደንብ ማስተካከል። ይሄ ዘፋን በጣም ኢሞሽን በጣም ይፈልጋል። በቃ ቴክኒካሊ በጣም ቴክኒክ የሚፈልግ ነው። ቅላጼዎቹ ምኑ በጣም ብዙ ነገሩ ሪች ነው ዜማውና ከዛ ደግሞ በተጨማሪ ከዛ ባለፈ ኢሞሽን ኤክስፕሬሽን በጣም ይፈልጋል እና ኢሞሽኑን ፊዚካሊ መግለጽ እንችላለን፣ በድምጻችን መግለጽ አለብን ምናምን። እንደዚህ አይነት ነገሮችን ስታረግ በጣም አድቫንስድ ወደ ሆነው የአዘፋፈን መንገድ ትሄዳለህ ነው ኮንሰፕቱ። ስለዚህ እነዚህ ነገሮች ለመጨመር ሞክር። ያውኑ ግን ቆንጆ ነው።